በሲዝኑ የመጀመሪያ ጨዋታዎች ላይ ጥሩ ውጤትን አላስመዘገቡም ነበር። በዚህም አሰልጣኙም ሆነ ተጫዋቾቹ ከትችት አላመለጡም። ነገር ግን በባለፉት ጨዋታዎቻቸው ጥሩ ውጤትን እያስመዘገቡ ይገኛሉ። በተከታታይ 3 ጨዋታዎች ላይም 3 ነጥቦችን እያሳካ ከሜዳ መውጣት ችሏል። እያወራን የምንገኘው ስለ ሩበን አሞሪሙ ማንቸስተር ዩናይትድ ነው። ታዲያ ሩበን አሞሪም አሁን ወዳለው ውጤታማነት ሲመጣ ምን ነገሮችን የቀየረው፣ ምን ነገሮችንስ ነው ያስተካከለው የሚለውን እስከ ቪዲዮ መጨረሻ ድረስ ከኛ ጋር አብራችሁ ከቆያችሁ የምንነግራችሁ ይሆናል። ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ ውድ ቻናላችን ተከታታዮች እንዴት ናችሁልን? እግዚአብሔር ይመስገን እኔ በጣም ደህና ነኝ። የምትገኙት አራዳ ሜዳ ኦፊሻል የዩቲዩብ ገጻችን ላይ ነው። ለቻናሉ አዲስ ከሆናችሁ የዩቲዩብ ገጹን ሰብስክራይብ በማድረግና የሮል ምልክቷን በመጫን የቻናላችን ቤተሰቦች እንድትሆኑ የአክብሮት ግብዣችን ነው። እንዲሁ ደግሞ ዩቲዩብ ፕሮግራሙን ለብዙዎች ተደራሽ እንዲያደርገው ፕሮግራሙን ስትጀምሩ ላይክ እያደረጋችሁ መጀመራችሁን አስታውሱ። የአራዳ ሜዳ ኮሜንታተር ተስፋ ወርቅ ሉል ሰገድ አብሬያችሁ ቆይታ አደርጋለሁ። ፈጣሪ ፈቅዶ አሁን ደግሞ ከእናንተ ጋር በድጋሚ ተገናኝተናል። የተለያዩ ዝግጅቶችን በዚህ በምሽቱ ፕሮግራማችን ወደ እናንተ እናደርሳለን። ቀዳሚ የምናደርገው ሩበን አሞሪምንና ማንቸስተር ዩናይትድን ነው ማለት ነው። እንግዲህ ስለ ማንቸስተር ዩናይትድ ስናወራ ሲዝኑ ጥሩ አልተጀመረም ነበር። ብዙ ትችቶችን በአሰልጣኙ ላይ ሲሰነዘሩ ቆይተዋል። አሁን ግን ክለቡ ደግሞ የጥሩውን መንገድ የያዘው ይመስላል። ምክንያቱም በተከታታይ ጨዋታዎች ላይ ክለቡ እያሸነፈ ነው የሚገኘው። አሁን ኦልሞስት በእንግሊዝ ፕሪሚየር ሊግ ወደ 24 በመቶ የሚሆኑ ጨዋታዎችን ተመልክተናል። የ9 ሳምንታት ጨዋታዎችን ተመልክተናል። እንግዲህ ማንቸስተር ዩናይትድ ከአንድ ወር በፊት በብሬንትፎርድ በተሸነፈ ጊዜ በጣም ብዙ ወቀሳዎች በአሰልጣኙ ላይ ሲሰነዘር ነበር የቆየው። ነገር ግን ሩበን አሞሪም በነዛ ተከታታይ ጨዋታዎች ላይ ክለቡ መጥፎ ውጤትን ሲያስመዘግብ ቢቆይም በመጀመሪያዎቹ 6 የፕሪሚየር ሊግ የመክፈቻ ጨዋታዎች 3ቱን ቢሸነፍም በኋላ ላይ ግን ነገሮችን ደግሞ እያስተካከለ መጥቷል። ግን ቀይሯል ስንል አንዳንድ ሁኔታዎችን ወይም አንዳንድ ነገሮችን ነው እንጂ ታክቲኩን አይደለም የቀየረው፣ የ3-4-3 ፎርሜሽንን ማለት ነው። ከዚህ ቀደም አሰልጣኙም ስለዚህ ታክቲክ በተጠየቀ ጊዜ ሁልጊዜም ተመሳሳይ ነው። ስናሸንፍ ስለ ሲስተሙ አይወራም፣ ስለ ሲስተሙ አይነገርም። ስንሸነፍ ደግሞ የተሸነፉት በሲስተማቸው ምክንያት ነው ተብሎ ይጠቀሳል፣ ይነገራል የሚል አስተያየት ነበር ሩበን አሞሪም የሰጠው። ከዛ በኋላ ግን በተከታታይ ማንቸስተር ዩናይትዶች ደግሞ 3 ጨዋታዎችን ሲያሸንፉ ተመልክተናል። ከሰንደርላንድ ጨዋታ ጀምሮ ማለት ነው። ሰንደርላንድን ከኢንተርናሽናል ብሬክ በፊት አሸነፉ። ከኢንተርናሽናል ብሬክ መልስ ሊቨርፑልን አሸነፉ። በጣም ትልቅ ውጤት፣ ሂውጅ ውጤት ነበር ያስመዘገቡት። በኋላ ደግሞ ብራይተንን ማሸነፍ ችለዋል ማለት ነው። እንግዲህ የ3-4-3ን ጉዳይ ወይም ማጫወትን በተመለከተ አሰልጣኙም ሲናገር እንደነበረው እኔ ታክቲኬን አልቀይርም ወይ ደግሞ የጨዋታ ስልቴን አልቀይርም የሚል ሀሳብ ነበረው እና ብዙዎች ሩበን አሞሪም ግትር ነው ወይስ ደግሞ ለመጣበት ዓላማ ታማኝ ሆኖ ነው እየቀጠለ ያለው የሚሉ ጥያቄዎችን ሲያነሱ ቆይተዋል። ነገር ግን ደግሞ በባለፈው ዓመት 15ኛ ደረጃን ይዞ በእንግሊዝ ፕሪሚየር ሊግ ያጠናቀቀው ክለብ ዘንድሮም አጀማመሩ እንደዛ ቢመስልም በኋላ ላይ ግን ደግሞ የሆኑ ነገሮች እየተቀየሩ መምጣታቸውን እያየን እንገኛለን። ምንድነው እነዚህ የቀየራቸው ነገሮች? አሰልጣኙ ያስተካከላቸው ቁልፍ 2 ወይም 3 ነገሮች ምንድን ናቸው የሚለውን እዚህ ቪዲዮ ላይ እንመለከታለን ማለት ነው። መጀመሪያ ላይ የምናነሳው የሴኒ ላመንስ ረጃጅም ኳሶችን ነው። እንግዲህ ቀለል ካለው ጉዳይ ስንጀምር የሴኒ ላመንስን ረጃጅም ኳሶች መመልከት በጣም አስፈላጊ ይሆናል። ምክንያቱም በማንቸስተር ዩናይትድ አሁን ልዩነት እየፈጠረ የሚገኘው አንዱ ነገር ሴኒ ላመንስ በረጃጅሙ የሚያሻግራቸው ኳሶች ነው። እንግዲህ በሰንደርላንዱ የጨዋታ መርሃ ግብር ላይ ነው ላመንስን ለመጀመሪያ ጊዜ በማንቸስተር ዩናይትድ መለያ ሲጫወት የተመለከተ ነው። ከዛ ጊዜ በኋላ በተደጋጋሚ ጨዋታዎች ላይ በቋሚነት እየጀመረ ይገኛል። ሴኒ ላመንስ 37 ረጃጅም ኳሶችን የዛን ጨዋታ ቀን የሰንደርላንድ ጨዋታ ቀን ማቀበል ችሎ ነበር። በኋላ ደግሞ 45 ረጃጅም ኳሶችን እንደዚሁ በቀጣዩ ጨዋታ ላይ ማሻገር ችሏል። ከዛ በመቀጠል ደግሞ ከብራይተን ጋር በተደረገው ጨዋታ እንደዚሁ 32 ረጃጅም ኳሶችን አቀብለዋል ማለት ነው። አልታይ ባይንዲርም ለማንቸስተር ዩናይትድ ሲጫወት በተመለከትንባቸው ጨዋታዎች ላይ በተለይም ረጃጅም ኳሶችን የሚጠቀም ግብ ጠባቂ እንደነበረ ተስተውሏል። ይሄ እንግዲህ የክለቡ ፍላጎት ጭምር እንደሆነ ተጫዋቾቹ እንዲመጫወት አለብን ብለው ሳይሆን አሰልጣኙ ሩበን አሞሪም ግብ ጠባቂዎች ከኋላ በረጅሙ እንዲያስጀምሩ ኮማንድ በመስጠቱ ትዕዛዝ በመስጠቱ ምክንያት እነዚህ ረጃጅም ኳሶች በግብ ጠባቂዎች እየተጠለዙ ወደ መሃል ሜዳው እንዲሻገሩ አሰልጣኙ እያደረገ ይገኛል ማለት ነው።
እንግዲህ ይሄ ማለት በፕሪሚየር ሊጉ ስንመለከት በአቬሬጅ በአንድ ጨዋታ 23.2 ረጃጅም ኳሶች ከግብ ጠባቂዎች ይሻገራሉ ማለት ነው። እንግዲህ ይሄ በፕሪሚየር ሊግ በግብ ጠባቂዎች ከሚሻሙ ወይም ረጃጅም ኳሶችን ከሚያሻሙ ግብ ጠባቂዎች መካከል የማንቸስተር ዩናይትድ ግብ ጠባቂዎችን ተጠቃሽ ያደርጋቸዋል። እናም እነዚህን ረጃጅም ኳሶች በግብ ጠባቂዎች በኩል የሚላኩበት የራሳቸው ምክንያት አላቸው። እሱን በኋላ ላይ በደንብ በዝርዝር እንመለከተዋለን። ግን ደግሞ ረጃጅም ኳሶችን ለማቀበል አሰልጣኙ ፍላጎት ያለው ከዚህ በፊትም አንድሬ ኦናና ልክ ከኋላ ሆኑ ጨዋታዎችን ከመጀመር ይልቅ በአጫጭር ኳሶችን ከመቀባበል ይልቅ ረጃጅም ኳሶችን በማቀበል ነበር ለመጫወት ፍላጎት የነበረው። ምክንያቱም በአጭር ለመጫወት ሙከራ በሚያደርጉበት ጊዜ በጣም ሪስኩ እየጨመረ ይሄዳል። ኳስ የሚቀሙበት መጠንም እየጨመረ ሊሄድ ይችላል። ስለዚህ ረጃጅም ኳሶችን ለማስጀመር አሰልጣኙ ግብ ጠባቂዎቹን ኮማንድ እያደረገ ወይም እያዘዘ የሚገኘው ይህንን ነው። በዚህ ምክንያት ነው ሴኒ ላመንስም እንደዚህ አይነት ረጃጅም ኳሶችን ወደ መሀል ሜዳ እያሻገረ የሚገኘው ማለት ነው። ከዛ በተጨማሪ ማንቸስተር ዩናይትዶች በአጭሩ ኳስም ሲቀባበሉ የምንመለከትባቸው ጊዜያት አሉ። በተለይም እዛው የግብ ጠባቂ ቦታ ላይ ሴኒ ላመንስም ሆነ አልታይ ባይንዲር በቆሙ ጊዜ ኳሶችን እዛው ላሉ ተጫዋቾች በማቀበል ለመጀመር እና ይሄ ሾርት የሆኑ ቢውልድ አፖችን ተጠቅመው ከራሳቸው ጎል ለመውጣት ሙከራ ሲያደርጉ ይስተዋላል። ግን በተለይም ደግሞ በባለፈው ዓመት ከነበረው አንጻር የዘንድሮ ባላንስ አድርገዋል ማለት ይቻላል። ለምሳሌ በ2024-25 የውድድር ዘመን በማንቸስተር ዩናይትድ በኩል 79 በመቶ የሚሆኑ አጫጭር ኳሶችን ከግብ ጠባቂ ጀምሮ መስርተው ለመውጣት ጥረት ያደርጉ ነበረ። ነገር ግን በዘንድሮ የውድድር ዓመት ደግሞ 50-50 ሆኗል። ረጃጅም ኳሶችንም ይጫወታሉ፣ አጫጭር ኳሶችንም ከግብ ጠባቂ መስርተው ይወጣሉ። ይሄ እኩል በሆነ መንገድ ነው እየቀጠለ የሚገኘው ማለት ነው። እና ይሄኛው አንደኛው ልዩነት ፈጣሪ የሆነ ነገር እንደሆነ እየተነሳ ይገኛል። በተለይም ረጃጅም ኳሶችን ግብ ጠባቂዎች በሚያቀብሉበት ጊዜ የማንቸስተር ዩናይትድ ተጫዋቾች ያንን ኳስ በመዝለል የማግኘት ኃላፊነት ደግሞ ተጥሎባቸዋል። ስለዚህ ሴኒ ላመንስም እንደዚህ አይነት ረጃጅም ኳሶችን እንዲያቀብል የሚፈለገው አንድም ሪስኩን ለመቀነስ እና ይሄ በአጫጭር ከግብ ጠባቂ ጀምሮ መስርተው የሚወጧቸውን ኳሶች ባላንስ ለማድረግ ሁለቱንም እንደየ አስፈላጊነቱ ለመጠቀም በሚል ሩበን አሞሪም የዘየደው ነገር መሆኑ ይነሳለታል። ሁለተኛው በሩበን አሞሪም በቅርብ ጨዋታዎች ላይ ተለውጧል ተብሎ የሚነገረው ሌላኛው ነገር በማንቸስተር ዩናይትድ በኩል ፈጣን የሆኑ ማጥቃቶች መኖራቸው እና ደግሞ ቀጥተኝነት በጨዋታው ላይ መመልከታችን ነው። ይሄ ዳይሬክት ፕሌይ የምንለው ማለት ነው። እንግዲህ ሴኒ ላመንስ እነዛን ረጃጅም ኳሶች ያቀብላል፣ ግን ደግሞ ማንቸስተር ዩናይትዶች ፈጣን የሆነ ጨዋታዎችንም ይጫወታሉ። ምናልባት ስለ ዳይሬክት ፕሌይ ወይም ደግሞ ስለ ቀጥተኛ ጨዋታ ወይም ስለ ቀጥተኛ ፉትቦል ግንዛቤው እንዲኖረን ክለቦች ይህን ነገር ለምንድን ነው አብዝተው የሚጠቀሙት፣ በዳይሬክት ፕሌይ መጫወትን ለምንድን ነው የሚያስቡት የሚለውን ነገር ስናነሳ በጣም በፍጥነት ወደ ተቃራኒ የፍጹም ቅጣት ምት ግብ ክልል ለመድረስ ስለሚያስችላቸው ከዛ ባለፈ በ2 በ3 ወይም በ4 ቅብብሎች ወደ ጎል ደርሰው ጎሎችን ለማስቆጠር እድል ስለሚሰጣቸው ነው እንደዚህ አይነት ነገሮችን በብዛት ሲጠቀሙ የምንመለከተው። ለምሳሌ ሊቨርፑል ላይ ብሪያን ምቡሞ ጎል ሲያስቆጥር ኳሱን ድሪብል አድርጎ ይዞ የገባበትን ሁኔታ ተመልክተናል። እዛ ቦታ ላይ የ6 ወይ የ7 ወይ የ5 ተጫዋቾችን የኳስ ንክኪ እንኳን አልተመለከትንም። ይሄ ማለት ምን ያክል በጣም ፈጣን በሆነ ሁኔታ ኳሱን ወደፊት ይዘው በመሄድ ወደ ግብነት የሚቀይሩበትን ሁኔታ እናያለን። ከብራይተንም ጋር በተደረጉ ጨዋታ ላይ እንዲህ አይነት ሁኔታዎችን ስናይ ነበር እና ፈጣን የሆኑ የመልሶ ማጥቃት እንቅስቃሴዎች እንዲሁ ደግሞ አጥቂዎችን ታርጌት ያደረጉ ኳሶች ሊሆኑ ይችላሉ፣ ወይ ደግሞ ፔሶችን በማጥቃት ረገድ የሚጫወቱበት አጫወት ከዚህ ከዳይሬክት ፕሌይ ወይም ደግሞ ከቀጥተኝነት ጋር ሊያያዝ ይችላል። ይህም ቅድም እንዳልኩት ግብ ጠባቂዎች ለምሳሌ በረጅሙ ኳስ ይለጉና የሆነ አጥቂ ያንን ኳስ ያገኘዋል፣ ከዛ በኋላ ለሌላ ተጫዋች አቀብለዋል፣ ወይም ደግሞ ራሱ ይዞት ሄዶ ያንን ኳስ ያስቆጥረዋል። ወይ ደግሞ 2-3 ኳሶችን ተቀባብለው ማክሲመም ከ2 ወይ ከ3 ኳስ አይበልጥም ተቀባብለው ወደ ጎልነት ያንን ኳስ ይቀይሩታል። የመስመር አጥቂዎች ቶሎ ተቀባብለው ወደ ፍጹም ቅጣት ምት ግብ ክልል በመግባት የግብ ሙከራዎችን ለማድረግ ሲሞክሩ ይታያሉ። ይሄ እንግዲህ በብዙ ቡድኖች ደግሞ የተፈተነና የተረጋገጠ ነው። በተለይ ኦልድ ስኩል የሚባሉ የቀድሞ የእንግሊዝ ቡድኖች በ2000ዎቹ መጀመሪያ ላይ የነበረው የፕሪሚየር ሊግ ቡድኖች በብዛት እንደዚህ አይነት ነገሮችን ሲጠቀሙ እናያለን።
ዲዮጎ ሲሞኒ በአትሌቲኮ ወደ ማድሪድ እንዲህ አይነት አጫወትን የሚተገብረ አሰልጣኝ ነው። ጀርገን ክሎፕ በመጀመሪያዎቹ የሊቨርፑል ዓመታት እንዲህ አይነት በጣም የሚያስገርም የዳይሬክት ፉትቦል እንቅስቃሴዎችን ያሳዩ ነበር። ይሄ እንግዲህ ብዙ አድቫንቴጆች አሉት። በተለይም ፈጣን የሆኑ የጎል ማስቆጠር እድሎችን ለመፍጠር ከዛ በተጨማሪ በሃይ ፕረስ የሚያጠቋቸውን ቡድኖች መከላከላቸውን ለማስከፈት እና ደግሞ በካውንተር አታክ አደገኛ ሆኖ ለመቅረብ እንደዚህ አይነት ነገሮችን ሊጠቀሙ ይችላሉ። በእርግጥ ዳይሬክት ቦሎችን መጫወት የራሱ የሆነ ዲስአድቫንቴጅ ሊኖረው ይችላል። ኳሱን በቀላሉ ሊነጠቁ ወይም ዲስፖሰስ ሊደረጉ ይችላሉ። በፖዚሽን መካከል ኳሱ ሊቋረጥ ይችላል። እንደዚህ አይነት ጨዋታን ደግሞ መጫወት ሲታሰብ ፈጣን አጥቂዎችና በረጃጅም ኳሶችን የሚያቀብሉ ተጫዋቾች እንዲሁም ደግሞ አኪሬሲውን የጠበቁ ኳሶች ሊደርሱ ይገባል ማለት ነው። አሁን በማንቸስተር ዩናይትድ በኩል ይሄንን ነው በቅርብ ጨዋታዎች ላይ እየተመለከትንና እያስተዋልን የምንገኘው። ምክንያቱም ማንቸስተር ዩናይትዶች እንዲህ አይነት ጨዋታዎችን እየተጫወቱ ጎሎችን ለማስቆጠር በሚያደርጓቸው ጥረቶች ውስጥ እየተሳካላቸው ነው የሚገኘው። በ2024/25 የውድድር ዘመንም እንደተመለከትነው በማንቸስተር ዩናይትድ ምን ያክል ማጥቃቶች በጣም ቀስ ያሉ እንደነበሩ፣ ለማጥቃት ወደ ፋይናል ሰርድ ለመግባት ብዙ ጊዜያት የሚፈጅበት ቡድን እንደነበረ ተመልክተናል። እንግዲህ በ2024/25 የውድድር ዘመን አምስተኛው በጣም በቀስታ የሚያጠቃ ቡድን ሆኖ በዚህ ደረጃ ላይ የተቀመጠ ቡድን ነበረ። ይሄ ዘ ስሎወስት አታክ ምንለው ማለት ነው እና በቃ ረጃጅም ኳሶች ይፈጁባቸዋል። ብዙ ኳሶችን ተቀባብለው ነው ወደ ተቃራኒ ፍጹም ቅጣት ምት ግብ ክልል ውስጥ የሚደርሱት። እንዲህ አይነት ረጃጅም ደቂቃዎች ይወስዱባቸው ነበር። ዘንድሮ ግን ማንቸስተር ዩናይትድ በ2025/26 የውድድር ዘመን 8ኛው ፈጣን ማጥቃት ያለው ቡድን ሆኗል ማለት ነው። ይሄም ምን ያክል በጣም ቡድኑ ሲግኒፊካንት የሆነ ለውጥ እዚህ ማጥቃቱ ላይ ያሳየ እንደሆነ በደንብ ገላጭ ነው። ምናልባት ቁጥሮችም ይህንን በደንብ ሊገልጹ ይችላሉ። በተለይም በዳይሬክት ፉትቦል ከመጫወት ጋር ተያይዞ ለምሳሌ በ2024/25 12.4 ኳሶችን ማንቸስተር ዩናይትዶች ይቀባበላሉ። ይሄ ከ10 በላይ ኳሶችን የሚቀባበሉበትን ረገድ ስንመለከት ማለት ነው። ይሄ እንግዲህ 12.4 ማለት ወደ ፍጹም ቅጣት ምት ግብ ክልል ለመግባት ወደ ማጥቃቱ ለመሄድ ቢያንስ ከ10 በላይ ኳሶችን መቀባበል ይጠበቅባቸዋል ነው። ዘንድሮ ግን 8.8 ኳሶችን ተቀባብለው ወደ ፍጹም ቅጣት ምት ግብ ክልል ወይም ወደ ፋይናል ሰርድ መድረስ ይችላሉ። ይሄም በጣም በማንቸስተር ዩናይትድ በኩል በተለይ ጥሩ የሆነ በአጫጭር ኳሶች እነዛን ተቀባብለው ወደፊት የመሄድ እድላቸውን እያሰፋላቸው ይገኛል ማለት ነው። ከነዚህም ጉዳዮች ባለፈ ለምሳሌ በዳይሬክት ስፒድ ወይም ደግሞ በቀጥተኛ ስፒድ ማንቸስተር ዩናይትድን ብንመለከተው በባለፈው ዓመት 16ኛ ደረጃ ላይ ነበር። ዘንድሮ ወደ 8ኛ ደረጃ ከፍ ብሎ ተመልክተነዋል። ይህም ጥሩ ለውጥ እያሳየ ስለመምጣቱ በደንብ የሚያሳይ ነው። ከነዚህ ጉዳዮች በተጨማሪ እንግዲህ እነዚህን ነገሮች በደንብ ለይቶ ማየት በጣም አስፈላጊ ይሆናል። ማንቸስተር ዩናይትድ ቀጥተኛ እግር ኳስን ሲጫወት ማጥቃቱ ደግሞ እንዴት ባሉ ተጫዋቾች ነው የሚታገዘው የሚለውንም ነገር ማየት በጣም አስፈላጊ ይሆናል። ይሄ ደግሞ በቀኙ መስመር ላይ ብሪያን ምቡሞ በሚያደርገው እንቅስቃሴ ወይም ማቴዎስ ኩኛ በሚያደርጓቸው አክቲቪቲዎች ማንቸስተር ዩናይትድ ማጥቃትን ደግሞ አሳልጠው ያንን ውጤታማነት ለማግኘት ተደጋጋሚ ጥረት ሲያደርጉ እናያለን። ከዛ ባለፈ ክሮሶችንም ያደርጋሉ። እነዚህ ክሮሶች 1 ሜትር ከ95 ሴንቲሜትር ለሚረዝመው የስሎቬኒያዊ የፊት መስመር ተጫዋች ቤንያሚን ሼሽኮ ኢላማ የሚያደርጉና ይህንን ተጫዋቾች ታሳቢ በማድረግ የሚሻገሩ ኳሶች መሆናቸውን እንረዳለን። ማንቸስተር ዩናይትድ በተለይም በዘንድሮ ውድድር ዓመት ከሌላውም ጊዜ በተለየ መልኩ ክሮሶችን የሚያደርግ ቡድን ሆኖ በፕሪሚየር ሊጉ ላይ ተስተውሏል ማለት ነው። እንግዲህ ቢያንስ አሁን ባለው ሁኔታ በአንድ ጨዋታ ላይ 3.1 የተሳኩ ክሮሶችን ወደ ፍጹም ቅጣት ምት ግብ ክልል ለማድረግ ጥረት ያደርጉባቸው መንገዶች እንዳሉ አንዳንድ ዴታዎች ያሳያሉ። ስለዚህ ይሄ ደግሞ ማለት ከሌላው ቡድን አንጻር ስንመለከተው በክሮስም 2ኛ ደረጃ ላይ እንዲቀመጥ ያደርጓል። ስለዚህ የዳይሬክት ፕሌይ ወይም በቀጥተኝነት መጫወት ማንቸስተር ዩናይትድን በባለፉት ጨዋታዎች ላይ ጥሩ ለውጥ እንዲያሳይ ምክንያት የሆነ ነገር መሆኑን ተመልክተናል። ሌላው ማንቸስተር ዩናይትድ ዘንድሮ በጣም አሻሽሎታል ተብሎ የሚጠቀሰውና ሩበን አሞሪምም የምር ክሬዲት እንዲሰጠው የሚያደርገው ሪስኪ የሆኑ ኳሶችን መቀነሳቸው ወይም ደግሞ ኳስ የሚቀሙበትን ሁኔታ እያጠበቡ መሄዳቸው ነው። ማንቸስተር ዩናይትዶች አንድ ከዚህ በፊት ለጎል መቆጠር ተጋላጭ የሚሆኑባቸው ምክንያቶችን ስንዘረዝር አንደኛው ከኋላ መስርተው ለመውጣት ሲሞክሩ የሚቀሟቸው ኳሶች ናቸው። ወይ ዲስፖሰስ ይደረጋሉ፣ ኳሱ ኢንተርሴፕት ወይ ብሎክ ይደረጋል። ከዛ ወዲያውኑ ወደ ተቃራኒ የፍጹም ቅጣት ምት ግብ ክልል ውስጥ ይገቡና ያንን ኳስ ለመጠቀም ሌሎች ክለቦች ጥረት አድርገው ወይ ጎል ያስቆጥራሉ ወይ ዩናይትድ ላይ አደጋ ሲፈጥሩ
ይታያሉ ማለት ነው። ባለፈው ዓመት የተመለከትነው ይሄንኑ ጉዳይ ነው። ነገር ግን በዚህ ውድድር ዓመት በተለይም ደግሞ በዲፌንሲቭ ሰርዳቸው ላይ ወይም ደግሞ ራሳቸው በሚከላከሉበት ጊዜ ኳሶችን ሊቀባበሉ ይችላሉ። ግን ደግሞ በጣም በጥሩ መንገድ ኳሶችን ተቀባብለው ለመውጣት ነው የሚሞክሩት፣ አሊያም ረጃጅም ኳሶችን ነው የሚጠቀሙት በግብ ጠባቂዎቻቸው በኩል ማለት ነው። ምናልባትም ይሄ ደግሞ በዘንድሮ የውድድር ዓመት እነዚህ ሪስኪ ኳሶችን በመቀነስ ከአርሰናል በመቀጠል ሁለተኛ ደረጃ ላይ እንዲቀመጡ ያደርጋቸዋል ማለት ነው። ከዛ ባለፈ ግን ፕሮፖርሽኑን እንኳን ብትመለከቱት ማንቸስተር ዩናይትድ በራሳቸው የግብ ክልል ላይ ምን ያክል ኳሶችን ይቀባበላሉ የሚለውን ብትመለከቱ ከባለፉት 3 የውድድር ዓመታት አንጻር የዘንድሮ በተወሰነ መንገድ ቀንሷል። እንግዲህ አንድ ክለብ አጫጭር ኳሶችን ሊጫወት የሚችለው ከግብ ጠባቂ መስርቶ ሊወጣ የሚችለው ምናልባት ማጥቃቱን ለማስኬድ ብቻም ሳይሆን በተጫዋቾቹ ደግሞ አንድ አሰልጣኝ ኮንፊደንስ ሊኖረው ይገባል። ከግብ ጠባቂ ጀምሮ ኳስ እያስጀመርኩ ቢጫወት ተከላካዮቹ ያንን ኳስ ለረጅም ደቂቃዎች ቢቀባበሉት ሪስክ አይኖረውም ወይ ደግሞ እነዛ ተጫዋቾች ያንን ሪስክ አቮይድ ማድረግ ይችላሉ ወይ የሚለው ነገር በአሰልጣኙ በትልቅ ትኩረት የሚደረግበት ነገር ነው። ምክንያቱም ያ ካልሆነ እነዛን ኳሶች ተቀባብለው በሚወጡበት ሰዓት ላይ ቅድም እንዳልኩት ኳሱ ዲስፖሰስ ይደረግና ይቋረጥና ሌሎች ቡድኖች ጎል ለማስቆጠር እድሎችን የሚፈጥሩበት አንዱ ምክንያት ይሆናል ማለት ነው። ስለዚህ ማንቸስተር ዩናይትዶች ሩበን አሞሪም ይሄንን ነገር ለማስተካከል የሞከረበት መንገድ በጣም ጥሩ ነው። ለምሳሌ በ2022-23 ማንቸስተር ዩናይትድ ከራሱ ግብ ክልል መስርቶ ለመውጣት የሚሞክርበት ቁጥራዊ መረጃ 32% የሚለውን ያሳየናል። በ2023-24 34%፣ እንዲሁም አምና በ2024-25 34% መሆኑን እንረዳለን። ዘንድሮ ግን በራሳቸው ግብ ክልል ላይ ኳስ መስርተው ለመውጣት የሚሞክሩት 30% ነው። ይሄ ማለት አቮይድ አድርገውታል። ሪስኪ የሆኑ ኳሶችን መጫወት አቮይድ አድርገዋል ማለት ነው። መሀል ሜዳ ላይ 45% ማንቸስተር ዩናይትድ ኳሶችን ይቀባበላል። ፋይናል ሰርድ ላይ ደግሞ 25% ጊዜውን የሚያጠፋ ቡድን ነው ማለት ነው። ስለዚህ ቅድም ከነገርኳችሁ ጋር የሚገናኝ ነው። ከዳይሬክት አጫዋታቸው ጋር ግብ ጠባቂው ሁሴን ላመንስ በረጃጅም ከሚያስጀምራቸው ኳሶች ጋር በደንብ የሚገናኝ ነው እና አምና ማንቸስተር ዩናይትድ ከገጠመው ከባድ ችግር ጎሎች ከሚቆጠሩበትም ችግር አንጻር ይህንን በደንብ እየቀረፈው መምጣቱን እየተመለከተን እንገኛለን። እንግዲህ በባለፈው ዓመት በማንቸስተር ዩናይትድ በኩል ብንመለከት 5.4 ቢያንስ በአንድ ጨዋታ ላይ 5 ጊዜ ማንቸስተር ዩናይትድ በራሱ ግብ ክልል ላይ ኳስ መስርቶ ለመጫወት ሲሞክር ዲስፖሰስ ይደረጋል፣ ኳስ ይቀማል። እንግዲህ ከነዚህ ከአምስቱ ምን ያክሉ ወደ ግብ ሙከራነት ምን ያክሉ ደግሞ ወደ ጎልነት ሊቀየሩ እንደሚችሉ ማሰብ ነው። በዘንድሮ ውድድር ዓመት ግን ይሄኛውን ቁጥር በጣም ቀንሰውታል። 2.4 ሆኗል። በአንድ ጨዋታ ላይ ማንቸስተር ዩናይትድ 2 ኳስ ብቻ ነው በራሱ የግብ ክልል ላይ ሊበላሽበት የሚችለው በአንድ የ90 ደቂቃ ወይም ፐር 90 ሚኒት ማለት ነው። ይህንንም ደግሞ ስታዩት ከአርሰናል በመቀጠል ሁለተኛ ደረጃ ላይ እንዲቀመጥ አድርጎታል ማለት ነው። ስለዚህ አሁን ሪስኮችን እየቀነሰ ክለቡ እየመጣ ነው እና ሩበን አሞሪምም ጉዳዩ የታክቲክ አይደለም ወይ የሲስተም አይደለም ብሎ ሲናገር የነበረው በዚህ ምክንያት ነው። ስለዚህ አሁን በማንቸስተር ዩናይትድ በኩል በተከታታይ ጨዋታዎች ላይ ለማሸነፋቸው አንድ የሚያስተካከሏቸው ነገሮች እነዚህ ቁልፍ ነገሮች መሆናቸውን ማንሳት በጣም አስፈላጊ መሆኑን እንረዳለን። ሌላው መጨረሻ ላይ የምናየው ለማንቸስተር ዩናይትድ ለውጥ ትልቁን አስተዋጽኦ ያበረከተው የዚህ የአውት ስዊንጊንግ ኮርነሮችን መቀነሳቸው ነው። እንግዲህ በእግር ኳስ የአውት ስዊንጊንግ እና የኢን ስዊንጊንግ አጨዋወቶች አሉ። ይሄ በእግር ኳስ ያው የተለመደ ነገር መሆኑን የምናየውና የምንረዳው ነው። ምናልባትም ደግሞ በእነዚህ ነገሮች ላይ ዩናይትድ ብዙ ሰፈር ሲያደርግ ወይም ደግሞ ዋጋ ሲከፍል ነበር። ስዊንግ አጨዋወት ምንለው ምንድን ነው? ለምሳሌ ኳሶች ክሮስ ሲደረጉ ወይም ደግሞ የማዕዘን ምቶች ሲሻሙ ሊሆን ይችላል። ወደ ውጪ እየታጠፉ የሚሄዱ ኳሶች ማለት ነው። አውት ስዊንግ የምንላቸው ኳሶች እንዲህ አይነቶቹ ነው። ለምሳሌ የቀኝ እግር ተጫዋች ወደ ግራ መስመር ኳስ እንደሚያሻግረው የግራ እግር ተጫዋች ወደ ቀኝ መስመር ኳስ እንደሚያሻግረው ማለት ነው። እንዲህ አይነት ኳሶች በተለይም ደግሞ ለምንድን ነው በአሰልጣኞች በክለቦች ተመራጭ የሚሆነው ተብሎ ሲጠበቅ ለግብ ጠባቂዎች ኳሱን ለመያዝ አስቸጋሪ ስለሆኑ እንደዚህ አይነት ኳሶች፣ ከዛ ባለፈ ደግሞ እንደዚሁ በግንባር ገጭተው ተጫዋቾች ግብ ለማስቆጠር የሚረዱ ኳሶች ስለሆኑ እንደዚህ አይነት ኳሶች ክሮስ ይደረጋሉ። ፕሪሚየር ሊጉ ላይ እናውቃለን በብዙ እነ ኬቨን ደብሮይነ፣ እነ ጄምስ ዋርድ ፕራውስ፣ እነ ትሬንት አሌክዛንደር አርኖልድ፣ ወደ ሌሎች ሊጎችም ስንሄድ እነ ሉካ ሞድሪች በእንደዚህ አይነት አጫዋት የሚታወቁ ተጫዋቾች ናቸው ማለት ነው። ግን እንዲህ አይነት አጫዋቱ ደግሞ ለማንቸስተር ዩናይትድ ብዙ አዋጪ ሆኖ አልተገኘም። ስለዚህ በኢኒ ስዊንግ አጫዋት ኳሶችን ክሮስ ለማድረግ
ሙከራ ሲያደርጉ ይታያሉ። ይህን የሚያደርጉበት ምክንያት ደግሞ ቅድም እንዳልኳችሁ ያ ነገር ብዙም እየሰራ ስላልነበረ አሁን እንደዚህ አይነት ነገሮችን ማምጣቱ ተገቢ ነው። ለምሳሌ ብሩኖ ፈርናንዴዝ በባለፈው ዓመት ብዙ ኳሶችን የማዕዘን ምቶችን ሲያሻማ የነበረው ተጫዋች ነው። እንዲሁ ደግሞ የቀኝ እግር ተጫዋች ክሪስቲያን ኤሪክሰን አለ። እነዚህን የማዕዘን ምቶች ሲያሻማ የነበረ ተጫዋች ነው። አማድ ለምሳሌ የግራ እግር ተጫዋች ነው። ይህን የማዕዘን ምት ክሮስ ከሚያደርጉ ተጫዋቾች መካከል የሚጠቀስ ነው። ግን ጄንዊንሊ ስናየው ዩናይትድ በተለይም ደግሞ የግራ እግር ተጫዋቾች እጥረት በክለብ ውስጥ እንመለከትበታለን። ስለዚህ አሁን ቅድም ያልኳችሁ የዚህ የአውትስ ዊንገሮችን ሚና ተጠቅመው ኳሶችን ወደ ግብነት ለመቀየር የሚቸገሩባቸው አንዳንድ ምክንያቶች እነዚህ ነበሩ። ነገር ግን ብሪያን ሙቤሞ ወደ ማንቸስተር ዩናይትድ ከመጣ በኋላ እነዚህ ነገሮች በተወሰነ መንገድ መቀረፋቸውን እያየ እንገኛለን። ብሪያን ሙቤሞ ወደ ማንቸስተር ዩናይትድ ከመጣ በኋላ ብሩኖ ፈርናንዴዝም የማዕዘን ምቶችን ያሻግራል። ግን ደግሞ ብሪያን ሙቤሞም ይህንን ኃላፊነት እየተወጣ ነው የሚገኘው እና በማንቸስተር ዩናይትድ በኩል በተለይም የቀጥታ ኮርናዎችን ብትመለከቱ ይሄ በአጫጭር ኳሶችን ተቀባብሎ በማዕዘን ምት ሲጫወቱ አናይም ዘንድሮ። በተለይ ከሆኑ ጨዋታዎች በኋላ እነዚህ ተጫዋቾች ጥሩ በሆነ መንገድ ኳሶችን ለመጠቀም ጥረት ሲያደርጉ ይታያሉ ማለት ነው። እንግዲህ ዩናይትድ ከቆሙ ኳሶች 3 ጎሎችን አስቆጥሯል። ምናልባት ደግሞ የተቆጠሩበት ጎሎችም እንዳሉ ሳንዘነጋ የቆመ ኳስ መከላከሉ አሁንም ቢሆን ጥያቄ የሚነሳበት ነው። ዘንድሮ በቻራሎምፖስ ኮስቱላስ ከብራይተን ጋር በተደረገው ጨዋታ፣ በቴርቮ ቻሎባ ከቼልሲ ጋር በተደረገው ጨዋታ እንዲሁም ደግሞ በሪካርዶ ካላፊዮሪ ከአርሰናል ጋር በተደረጉ ጨዋታዎች ላይ የቆሙ ኳሶች ሲቆጠሩባቸው ተመልክተናል። ግን ይሄንን ነገር ደግሞ አሁን ቢያንስ የቆሙ ኳሶችን አጠቃቀማቸውን ለማስተካከል ጥረት በሚያደርጉበት ሂደት የተሻለ ደግሞ የማጥቃት ሂደቶችን ሲያደርጉ መከላከሉንም አብረው እየሰሩበት ሊመጡ እንደሚችሉ ፍንጭ የሰጡ ነገሮችን እያየን እንገኛለን። ከዛ ባለፈ ግን በዩናይትድ ሌላ አንድ የሚደነቀው በቅርብ ጨዋታዎች ላይ የተመለከትነው ጥሩ ነገር በማንቸስተር ዩናይትድ በኩል ስዊች የሚያደርጉ አጫዋቾችን መጠቀማቸው ነው። ይህም ማለት ከቀይ መስመር ወደ ግራ መስመር የሚሻገሩ ኳሶችን አሊያም ከግራ መስመር ወደ ቀይ መስመር የሚሻገሩ ኳሶችን መጠቀማቸው በየጨዋታዎቹ ላይ ክለቡ ጎሎችን እንዲያስቆጥር እየረዳው ይገኛል። ሰንደርላንድ ላይ 2 ጎሎችን አስቆጥሯል። በሊቨርፑል 2 ጎሎችን አስቆጥሯል። ከብራይተን ጋር 4 ግቦችን አስቆጥሯል። በ3 ጨዋታ ዩናይትድ 8 ጎል ነው ማስቆጠር እየቻለው እና ይሄ በደንብ ክለቡ አሁን ማጥቃቱን የበለጠ የተሻለ እንዲሆን እያደረገው ስለመሆኑ ነው እያየን የምንገኘው። የዚህ ወር የምርጥ ተጫዋቾች ዝርዝርም ይፋ ሲደረግ ብሪያን ሙቤሞ ከምርጥ ተጫዋቾች ዝርዝር መካከል ተካቷል። በዚህ ወር ባሳየው ምርጥ ፐርፎርማንስ አማካኝነት ሩበን አሞሪምም በወሩ ምርጥ አሰልጣኞች ዝርዝር ውስጥ መካተት ችሏል እና ክለቡ የምር አዎንታዊ ነገሮች ላይ አዎንታዊ ለውጦች ላይ ትኩረት እያደረገ ስለመሆኑ በደንብ እየተመለከትን እንገኛለን። ከዛ ባለፈ የማንቸስተር ዩናይትዱ የፉትቦል ዳይሬክተር ጄዘን ዊልኮክስ እንደተናገሩት ፕላናችን ግልጽ ነው፣ እቅዳችን ግልጽ ነው። በዩናይትድ ላይ ከዚህ የበለጠ ኢንቨስት እናደርጋለን፣ ከዚህ የበለጠ በዝውውሮች ላይ የበለጠ እንሳተፋለን የሚል ሀሳባቸውን ከማንቸስተር ዩናይትድ ቲቪ ጋር በነበራቸው ቆይታ ላይ ሲገልጹ ነበረ። እነ ብሪያን ሙቤሞን ሲያደንቁ ቆይተዋል። እነ ኩኛን ምን ያክል ጥሩ ዝውውር እንደሆነ አንስተዋል እና ቻምፒየንስ ሊግ ውድድር ላይ ለመሳተፍ ፕሪሚየር ሊግን ለማሸነፍ ወደ ቻምፒየንስ ሊግ ወደ ማሸነፍ ለመመለስ ክለቡ ግልጽ የሆኑ እቅዶችን እንዳስቀመጠና በነዛ እቅዶች ላይ ደግሞ በደንብ እየሰራበት እንደሚገኝ ዊልኮክስ ተናግረዋል እና እንግዲህ በማንቸስተር ዩናይትድ በኩል እነዚህ ጥሩ ፖዚቲቭ የሆኑ ኢነርጂዎች አሁን እየተንጸባረቁ ይገኛሉ። ቀጣይ ደግሞ ይህን ኢነርጂ በደንብ ማስቀጠል፣ እዚሁ ኢነርጂ ላይ በደንብ መቆየት ለማንቸስተር ዩናይትድ በጣም ወሳኝ ነው። ምክንያቱም ዘንድሮ ምናልባት ማንቸስተር ዩናይትድ ዋንጫ እንዲያሸንፍ ፕሪሚየር ሊግ ዋንጫ እንዲያሸንፍ ላይ ይጠበቅበት ይችላል። ዋናው ነገር የማሸነፍ ሜንታሊቲውን መመለስ፣ ከዛ ደግሞ የአውሮፓ ቻምፒየንስ ሊግ የውድድር ስፖርት ላይ የሚያሳትፋቸውን ነገር እንዲያገኙ ማስቻል ነው ከዩናይትድ ዘንድሮ የሚጠበቀው እና ሩበን አሞሪም አንዳንድ ነገሮችን ፊክስ አድርጓል ወይም ማስተካክሏል። እንግዲህ አሁን ወደፊት የበለጠ ከተጠጋ እየመጣ ነው የሚገኘው ከነ ማንቸስተር ሲቲ እንዲሁ ደግሞ ከዛ ባለፈ ከነ ቶተንሃም ጋር የበለጠ ደረጃውን እያስጠጋ እየመጣ ነው ያለው እና በዚህ ነገሩ ደግሞ እንዴት ባለ መንገድ ሊቀጥል ይችላል የሚለውን እንግዲህ ቀጣዮቹ ጊዜያት ላይ የምንመለከተው ይሆናል። አሁን ባለው ሁኔታ ግን በማንቸስተር ዩናይትድ በኩል ጥሩ ቫይብ እንዲኖሩ ያደረጉ ነገሮችን ስናነሳ ሩበን አሞሪም እነዚህን 3 ወይም 4 ነገሮች ለውጦች ማድረጉ ክለቡ በተከታታይ ጨዋታዎች ላይ ውጤት እንዲያስመዘግብ እየረዱት እንደሆኑ እየተመለከትን እንገኛለን።